የታረመ ልብ ከፊያሜታ አምሃ። ውበት እንደ ተመልካቹ ነው ቢባልም አንዳንዶች ግን የሚስማሙበት ውበት አለ። በሁሉም ሰው ዘንድ ቆንጆ የሚባሉና የውበት መለኪያ የምንላቸው አሉ። ግን ይሄ ውበታቸው እድሜና የአኗኗር ሁኔታ ያረግፈዋል። የማይረግፈውና የማይነጥፈው የውስጥ ውበት ነው። ካሌብ ብሌንን እያየ ድጋሚ ዛሬ ስላገኘውሽ ደስ ብሎኛል አላት። እሷም ደስ የሚለውን ፈገግታዋን ሳትነፍገው ካንተ ጋር መተዋወቄን ወደድኩት አለችው። ውበቷ የሚያፈዝና የፈጣሪን ጥበብ የምታስመሰክር ውብ ሴት ናት። ግን ደግሞ የብሌን የውስጥ ውበት ከላይኛው ተገላቢጦሽ ነው። ካሌብን የተዋወቀችው ጂም ቤት ነው። እሷ በምትሰራበት ሰዓት እሱም ይሰራል። አቋሙ የሚያምርና በስፖርት የዳበረ ሰውነት ስላለው ጂም ቤት ውስጥ ያሉ ሴቶች ምራቃቸውን ይወጣሉ። በእርግጥ ተክለ ሰውነቱ ብቻ ሳይሆን መኪናውም የሴትን አይን ስቧል። ብሌንም በካሌብ ተስባለች። ከሱ ጋር ለመተዋወቅ ብዙ ጊዜ ፈጅቶባታል። በስተመጨረሻ ግን እንደምንም ተግባባችው። አሁን ከአንዴም ሁለቴ ተገናኝተው ሻይ ቡና ብለዋል። ግን እኮ ስላንቺ የማውቀው ነገር የለም፣ እስኪ ንገሪኝ፣ አግብተሻል? ልጅስ አለሽ? በማለት ጠየቃት። ይሄን ይጠይቀኛል ብላ ስላላሰበች ደንገጣለች። ባልም ሆነ ልጅ የለኝም፣ የምኖረው ከአጎቴ ጋር ነው። አጎቴ ትንሽ የአእምሮ ችግር ስላለበት ድርጅቱን በማስተዳደር አግዘዋለሁ። ቤት ውስጥ እንደ እናትም እንደ ሚስትም የምንከባከበው እኔ ነኝ አለችው። እና እድልን ሞክር እያልሽ ነው በማለት ሳቀ። እሷም ሲቪ ማስገባት ትችላለህ ብላ ቀለደችው። ከቀልዷ አስከትላ ስለሱ ጠየቀችው። አንተስ ምን ላይ ነህ? ካሌብ ፈገግ ብሎ አላገባውም፣ ግን የ10 ዓመት ሴት ልጅ አለችኝ አላት። ብሌን አሁን ፊቷ ልውጥ አለ። ይሄ ቆንጆ ፊት ዳመና ሲለብስ ውበቱ ይቀዘቅዛል። እሱም ምን ነው ልጅ ካለው ወንድ ጋር ማውራት አትፈልጊም እንዴ አለ። ልጅ መኖር ሳይሆን ምናልባት የልጅህ እናት ጋር ያለ ግንኙነት ማወቅ ፈልጌ ይሆናል አለችው። እሷ ከኛ ጋር የለችም፣ ሌላ ህይወት መርጣ ሄዳለች። እኔና ልጄ ብቻችንን ነው የምንኖረው አላት። ብሌን ፈገግ በማለት ለምን ተለያያችሁ? ጥሩ ሴት አልነበረችም ብላ ሌላ ጥያቄ ጠየቀችው። አው ጥሩ አልነበረችም። ከባድ ሁኔታ ላይ ሆኜ ነው ሕፃን ልጅ ጥላብኝ ሄደችው። ግን ጥላብኝ ሄዳለች ማለት አልፈልግም፣ ምክንያቱም ልጄ ሁሉ ነገሬ ናት። ስለዚህ ጥላልኝ ሄደች ብል ይቀለኛል አላት። ብሌን ድንገት ተነስታ ለመሄድ ቸኩላለች። በቃ ልሂድ፣ ስራ ነበረኝ፣ ካንተ ጋር እያወራሁ ዘነጋሁት አለችው። እሱም በፈገግታ ሸኛት። ከብሌን እንደተለየ መኪናውን አስነስቶ ወደ ቤት ሄደ። ቤት ሲገባ ሩት ሩጣ አቀፈችው። ካሌብ የሩትን ጠረን ሲያሸት ሰላም ይሰማዋል። ከድካሙና ከጭንቀቱ ይላቀቃል። ወደ ቤት ለመምጣት የሚያጓጓው እሷ ስላለች ነው። ስጠብቅህ ነበር አለችው። እሱም አቅፏት ሶፋው ላይ በመቀመጥ ይህን ያክል በጉጉት ስጠብቅኝ የነበረው ለምንድን ነው? ምን አዲስ ነገር አለ ሲል ጠየቃት። እሷም ነገ ትምህርት ቤት ወላጅ ይዛችሁ ኑ ተብለናል አለች። ካሌብ ሩትን አስተውሎ እያየ ገና ከመግባትሽ ምን አይነት ጥፋት አጠፋሽ አላት። እሷም በሱ ሁኔታ እየሳቀች አጥፍቼ አይደለም፣ ነገ ወላጅ ስብሰባ አለ ስትል መለሰችለት። በጣም ፈጣን ልጅ ናት። በዚህ ከቀጠለች ጥሩ ደረጃ ላይ እንደምትደርስ እርግጠኛ ነው። አሁን 4ኛ ክፍል ናት፣ ግን የእውቀት አድማሷ እንደ 8ኛ ክፍሎች ነው። ከካሌብ ጋር ስታወራ እሱ አፉን ከፍቶ ነው የሚያዳምጣት። አሁን ደግሞ እሱ አንድ ነገር ሊነግራት እያሰበ ነው። በረጅሙ ተንፍሶ እኔ ደግሞ አንድ የምነግርሽ ነገር አለ አላት። ሩት እያዳመጠችው ነው፣ ግን እሱ በጣም ተጨነቀ። የያዘችውን ወረቀት አፍጥጣ ያየች
አገኘሃት መሰል አለችው። እንዴት እንዳወቀች አያውቅም፣ ግን ለመናገር የፈራውን ነገር አቀለለችለት። ካሌብ እጇን ይዞ ወደ ቅፉ ካስገባት በኋላ አዎ አገኘኋት፣ ግን እውነቱን አልነገርኳትም፣ መናገር አልፈልግም አለ። ሩት ከቅፉ በመውጣት አያቴ ምን እንደምትል ታስታውሳለህ አይደል? ሁሉም ሰው ለሰራው ነገር የእጁን ማግኘት አለበት አለችው። ካሌብ እናቱን ሁል ጊዜ የሚናደድባታል። ለዚች አንድ ፍሬ ልጅ ጥላቻን አስተምራት ነው የሞተችው። በየቀኑ የእናቷን ክፋት ትነግራታለች። ካሌብ እናቱ የምታደርገውን ነገር ይቃወም ነበር፣ ግን እናቱ ይህን ከማድረግ አልተቆጠበችም። እስክትሞት ድረስ ሩትን ሁሌም ሰው የእጁን ማግኘት አለበት፣ እናትሽም የእጇን ማግኘት አለባት ትላታለች። አሁንም እሷ አያቷን አባባል ደገመችው። ይህን የነገራት እናትሽን አገኘዋት ሲላት እናቴን አገናኘኝና ያጣሁትን ፍቅር ላግኝ የምትለው መስሎት ነበር። ይህም ብትለው እንደምንም ብሎ ያደርገዋል። በእርግጥ እሱ የሩት እናት ላይ ጥላቻ ሳይኖርበት ቀርቶ አይደለም፣ ሩትን ስለሚወዳት እንጂ። አሁን ሩት እንደ ትልቅ ሰው በረጅሙ ተንፈሳ ሁሉም ሰው የእጁን ያገኝ አለችው። እንኳን እንዲህ የሚያበረታታው አግኝቶ እንደውም ውስጡ እየገፋፋው ነበር። የሩትን አይኖች እያየ ስለዚህ ብሌንን ወደ ቤታችንን ጋብዛት አለ። እሷም ተስማማች። በነጋታው ከሩት ትምህርት ቤት ሲመለስ ነበር ወደ ጂም ሄደው። ብሌን ሰርታ ጨርሳ ሻወር ለመውሰድ እየገባች ነበር ያገኛት። ዛሬ ምን ነው አረፈድክ? ስራ በዛብህ እንዴ አለችው። እሱም ለመስራት እያሟሟቀ የልጄ ትምህርት ቤት ተጠርቼ ሄጄ ነበር አላት። ልጅህ ረባሽ ናት መሰል አለችው። እሱም ቆም ብሎ ካስተዋለ በኋላ ረባሽ እንኳን አይደለችም፣ ግን እንዳንቺ ናት፣ ጥያቄ ታበዛለች። ብሌን ወደሱ ጠጋ ብላ ልጅህ እኔን ከመሰለችማ በጣም ቆንጆና ብልህ ናት ማለት ነው አለችው። ለምን ዛሬ ማታ አላስተዋውቃችሁም? በእርግጠኝነት ትስማማላችሁ አለ። ብሌን የካሌብን አይኖች እያየች እንደዚህ በፍጥነት አልጠበቅኩም ነበር አለችው። በሷ እንደተማለለና ከሷ ጋር ጠለቅ ያለ ግንኙነት እንደማይፈልግ መስሎ ታይቷታል። ይቺ ሴት የሩት እናት ናት። ለራሷ የሚጠቅማትን ነገር ብቻ ነው የምታደርገው። አሁን ካሌብን የቀረበችውና እንደዚህ በውበቷ ለመማረክ የምትሞክረው ከሱ ብዙ ነገር ስለምትፈልግ ነው። ካሌብ ውጭ ኑሮ የመጣ ሰው ነው። አዲስ አበባ ውስጥ ብዙ ሰራተኞችን ቀጥሮ የሚያሰራው ድርጅት አለው። በዛ ላይ ደግሞ ሸበላና አማላይ ነው። ብሌን ከአጎቴ ጋር ነው የምኖረው አለች እንጂ አብራ የምትኖረው የአባት ያክል የሚበልጣት ሰው ባሏ እንደሆነ ካሌብ ጠንቅቆ ያውቃል። ሰውየውን በቁጥጥሯ አድርገዋለች። እንደፈለገች ገንዘብ ትረጫለች። እሷ አልበቃ ብሏት ባሏን ቤት አስቀምጣ ከኩዮቿ ጋር ትዝናናለች። የሚጠመድ ገንዘብ ያለው ወንድ አያመልጣትም። ለገንዘብ የማታደርገው ነገር የለም። አሁን ካሌብን ለማጥመድ ወጥመዷን ዘርግታለች፣ ግን እሱ ቀድሞ ያውቃታል። ብሌን የራት ግብዣውን ተቀብላለች። ካሌብ ወደ ቤት ተመልሶ ከሩት ጋር መዘገጃጀት ጀመሩ። ይህ ምሽት ሩት እናቷን ለመጀመሪያ ጊዜ የምታይበት ምሽት ነው። በፎቶ ታውቃታለች፣ ግን በአካል አታውቃትም። ሁሉም ነገር ተዘጋጅቶ እየጠበቃት ነው። ካሌብ ወደ ሩት እያየ ምንም ነገር መበላሸት የለበትም፣ ስለዚህ ሁለታችንም ጥንቁቅ መሆን አለብን አላት። እሷም በእሽታ ጭንቅላቷን ነቀነቀች። በሩ ተንኳኳ። ሰራተኛዋ ከፈተችው። ብሌን ወደ ውስጥ ገባች። ስገባ መጀመሪያ ማየት የጀመረችው ቤቱን ነው። በስፋቱና በዘመናዊነቱ እጅግ ተደማለች። በፈገግታ ሰላምታ ተለዋወጡ። ወደ ሩት ጎንበስ በማለት የኔ ቆንጆ በጣም ታምራለሽ አለቻት። የሩት ፈገግታ ደረቅና የማስመሰል እንደሆነ ያስታውቃል። ወደ ምግብ ጠረጴዛው ቀረቡ። ቤትህ በጣም ያምራል። ብዙ ቅንጡ ቤቶችን አይቻለሁ፣ ግን አንዳቸውም ይህን አያክሉም አለች። ብሌን ስለ ቤቱ ያላትን ስሜት መደበቅ አልቻለችም። ደጋግማ ያምራል እያለች ነው። ልጄ ሳታምርም እንዴ አላት። እሷም ሩትን እያየች በጣም ታምራለች
አለች። የሩት አይኖች በጥላቻ ተሞልተዋል። ጥርሷ ይሳቅ እንጂ ውስጧ ጠቁሯል። አያቷ ስለ እናቷ ብዙ ነገር ነግራታለች። ከ10 ዓመት በፊት ብሌን መስተንግዶ ትሰራ ነበር። እናቷ ወይዘሮ አዘነጉ ሰፈር ውስጥ አለች የተባለች አረቄ አውጪ ናት። ብሌንን የወለደቻት አንድ ቀን ከማታቀው ወታደር ነው። የት እንዳለና ስሙ ማን እንደሚባል አታውቅም። የምትጠራው በሷ አባት ስም ነው። እናም ሰፈር ውስጥ ይቺ ልጅሽ ብቸኛ ከምትሆን ለምን ሌላ ዲቃላ ወንድም አትወልጅላትም ይሏታል። ከሰፈር ሰው ጋር አንድም ቀን ተስማምታ አታውቅም። ሁልጊዜም እንደተጣላች ናት። በር ላይ ቆማ ወገቧን በመያዝ ምድረ ምቀኛ በእኔ ስለምትቀኝ ነው የማትወዱኝ እያለች መሳደብ የምትታወቅበት መለያዋ ነው። ልጇ ቆንጆ ስለሆነች በልጄ ያልፍልኛል ትል ነበር። ልጄ ባለ ሀብት አግብታ ምድረ ምቀኛን ታንጨረጭረዋለች እያለች ታወራ ነበር። ብሌን የተማረችው እስከ 10ኛ ክፍል ነው። ከዛ በኋላ መስተንግዶ መስራት ጀመረች። ሁልጊዜም ማታ ማታ ወደ ቤት ስትመጣ እናቷ ዛሬ ሀብታሙ እንዳላስተናገድሽም እያለች ትጠይቃት ነበር። በዚህ መሃል እናቷን የሚያናድር ነገር አደረገች። ከአንድ ሸበላ ወጣት ጋር ፍቅር ጀመረች። ይሄ ወጣት እናቷ የምትመኝላት አይነት ወንድ አይደለም። ከመልኩ ውጪ ምንም ነገር አልነበረውም። ይሄ ወጣት መብት ይባላል። ከእናቱ ጋር ነው የሚኖረው። ከዩኒቨርሲቲ ተመርቆ ስራ ፍለጋ ሲንከራተት ነው የሚውለው። ከብሌን ጋር ደስ የሚል ፍቅር ጀመሩ። በጣም ወደዋለች። ይህን ነገር እናቷ እንዳትሰማ ብዙ ጥረት አድርጋለች። በስተመጨረሻ ግን እናቷ ሰማች። ከመብት ጋር ያላትን ግንኙነት እንድታቆም ደጋግማ ነግራታለች። እሷ ግን ማቆም አልቻለችም። ልጄ ካንቺ የማይሻል ካገባሽ እድሜ ልክሽን ስታኪ ነው የምትኖሪው። ስለዚህ ምርጫሽን አስተካኪ በማለት ትመክራት ነበር። መብት ደግሞ ብሌንን ላለማጣት ደና ስራ ለማግኘት እየጣረ ነው። ስራ በቀላሉ እንደማያገኝ ሲገባው አንድ ነገር አሰበ። በበረሃና በባህር ብዙ ለፍቶ አሜሪካ የገባውን ወንድሙን አግዘኝ አለው። ወንድሙ በሰዓቱ ገና አሜሪካ መግባቱ ስለነበር የተደላደለ ነገር አልነበረውም። ትንሽ ጊዜ ጠብቀኝ አለው። ብሌን ግን ለመብት ጊዜ እየሰጠችው አይደለም። ቶሎ ብለ የራሳችን የሆነ ሥራ መጀመር አለብህ፣ ከዛ በኋላ አብረን እንኖራለን ትለዋለች። እናቷ ብዙ ተጽዕኖ እያደረገችባት እንደሆነ ስለሚያውቅ እሱም ወንድሙና እናቱ ላይ ተጽዕኖ እያደረገባቸው ነው። ከወንድሙ ጋርማ እየተጣላ ነው። ገንዘብ የማትልክልኝ ከሆነ ዳግመኛ ወንድሜ ብዬ አልጠራህም ይለዋል። ይህን ስለ የሰማችው እናቱ ደግሞ እባክህ ልጄ የሰው ሀገር ያለውን ወንድምህን አታስጨንቀው፣ ይታመማል ትላለች። በዚህ ምክንያት ቤታቸው ታመሰ። የመብት እናት ነገሩን ለማስተካከል ብሌንን ለማውራት ወሰነች። ብሌን ወደምትሰራበት ካፌ ሄደች። ሰላምታ ከተለዋወጡ በኋላ የመብት እናት ነኝ ላናግርሽ ነው የመጣሁት አለቻት። ብሌን አስተያየቷ ተቀየረ። ከላይ እስከ ታች አለባበሷን አየች። ምንድነው የምታናግሪኝ? ችግር አለ እንዴ? አለቻት ንቀት በተቀላቀለበት አነጋገር። እሷም ነገሩን ቀለል አድርጋ አየችው። የመጣሁት ልጄ ጭንቀት ውስጥ ስለገባ ከአንቺ ጋር ለማውራት ነው። ልጄ ስራ የለውም፣ ቅርብ ጊዜ ነው የተመረቀው። ግን አንቺ የግል ስራን ጀምር ብለሽዋል መሰል በጣም ተጨንቋል። ከወንድሙም ጋር እየተጣሉ ነው። እባክሽ አንቺ ሴት ስለሆንሽ አረጋጊውና ቀስ በቀስ የሚፈልገውን ነገር ማግኘት እንደሚችል ንገሪው አለቻት። ብሌንም ፈገግ በማለት የልጅሽ ምርጫ ከባድ ነው፣ ያለ አቅሙን ለማግባት እየተንጠራራ ነው። ስለዚህ መጨነቁ የሚጠበቅ ነው አለች። የብሌን አነጋገርና ንቀት በጣም አናደዳት። አንቺን ላግባ ማለቱ ያለ አቅም መንጠራራት ነው ብለሽ ማሰብሽ ተሳስተሻል። እሱ ፍቅርን ፈልጎ እንጂ ውበትን ፈልጎ አንቺ ጋር አልመጣም አለቻት። ብሌን ከተቀመጠችበት እየተነሳች ያለ ቦታቸው የሚገኙ ሰዎች የተዋረዱ ናቸው፣ ስለዚህ አሁን ብትሄጂ ጥሩ ይመስለኛል አለቻት። የብሌን ንቀት የመብትን እናት በጣም ነበር ያሳመማት። ልጄ በምን አይኑ ቢያያት ነው ከእንደዚች አይነቷ ሰው ጤፉ ፍቅር የያዘው? ቆይ ከሷ ምን አይቶ ነው አለች። የሄደችው ከሷ ጋር አውርታ የልጇን ጭንቀት ለመቀነስ ነበር፣ ግን ነገሩን አብሳው መጣች።
ብሌን ለመብት ነገረችው። እናት ወደኔ መጣ ካንተ ጋር እንድለያይ አስጠንቅቃኝ ሄደች ብላ ውሸት ቀባብታ ነገረችው። መብት በብሌን ፍቅር ስለታወረ ከናቱ ጋር ጸብ ገጠመ። ሲጀመር አንቺ እኔን ሳይሆን ወንድሜን ነው የምትወጂው፣ እኔ ደስተኛ እንደሆነ አትፈልጊም አላት። እናትና ልጅ ያጣላችሁ ብሌን ከናቷ ጋር ተጣልታ ከመብት ጋር ወደ ቤት መጣች። የመጣችው ጠቅለላ ለመኖር ነው። አሁን የመብት እናት በጸጋ ተቀበላለች። መብት እናቱን አስጠንቅቋታል። ብሌን እዚህ ቤቱ ስትኖር ነፃነት እንዲሰማት ትፈልጋለሁ። እማዬ እኔን ጠበቅኩ ብለሽ እሷ እንዳታስከፋት። እኔን የምትጠብቂኝና የምታስደስችኝ ከብሌን ጋር ተስማምተሽና ተከባብረሽ ስትኖሪ ነው አላት። እናቱም ልጇ እንዳያዝን ለመታገስ ወስናለች እንጂማ የሰው ንቀት ያለባት ብሌን ጋር አይደለም አንድ ቤት መኖር ቀርቶ መተያየት እንኳን አትፈልግም። ብሌን ግን እዚህ ቤት ውስጥ የበላይ ለመሆን ነበር የመጣችው። የመስተንግዶ ስራውን አቁማ ቤት መዋል ጀመረች። የመብት እናት ይሄ ነገር ግራ ቢያጋባትም መጠየቅ አልቻለችም። የምትሰጣትን የጥሮታ ገንዘብ እያብቃቃች ቤቱን ታሟላለች። ቤት ውስጥ ያለውንም ስራ እሷ ናት ስትሰራ የምትውለው። ብሌን ተጣጥባ ለባብሳ ቁጭ ትላለች። ጭራሽ የመብትን እናት ታዛታለች። መብት ይሄን ነገር አስተውሏል። ግን ደግሞ ከተናገረ ብሌን ጥላው እንደምትሄድ ያውቃል። አንድ ቀን እናቱ ከሱቅ ስትመለስ ያገኛታል። በእጁ የያዘችውን ዕቃ ተቀብሎ ያዘላት። ሁለቱም በዝምታ ነው የሚራመዱት። እንደ በፊቱ የባጤ ቁጡን እያወሩ መሳሳቅ ቀርቷል። በጣም አመሰግንሻለሁ ውድ እናቴ፣ ደግሞ ምንም ባስቀይምሽ ይቅርታ አላት። እናቱም ቆም ብላ አስተውላየችው። እኔ እኮ እናትህ ነኝ፣ እንድታመሰግነኝ አልፈልግም። እኔ የምፈልገው አንተ ደስተኛ እንድትሆን ብቻ ነው አለችው። ምንም ቢናገራት በጣም ብታዝንበትም እናቱ ናትና የትም ጥለው አትሄድም። ብሌን ግን ከእሱ የተሻሉ ወንዶች ጋር መሄድ ትችላለች። እናም እናቱን ጫን እያለ ብሌንን ማስደሰትን መርጧል። ብሌን ግን ከዚህ የተሻለ ኑሮ ፍለጋ ቀጥላለች። እዚህ ሰላማዊ የነበረውን ቤተሰብ በጥብጣ እሷ ግን ሌላ አጋር እየፈለገች ነው። ኃይሉ ከተባለ የሁለት ድርጅት ባለቤትና በእድሜ አባቷ ሊሆን የሚችል ሰው ጋር እየተቀራረበች ነው። ነገሮችን አመቻችታ ሳትጨርስ አንድ አስደንጋጭ ነገር ገጠማት። ብሌን ነፍሰ ጡር መሆኗን አወቀች። ይህን ያወቀችው ከረፈደ ነበር። ለማቋረጥ እንኳን ይከብዳል። በጣም ተናደደች። በቃ ከዚህ በኋላ ህይወት የተበላሸ፣ እኔ የምፈልገውን አይነት ህይወት መኖር አልችልም አለች። ማርገዟን ያወቀው መብት ግን አባት ሊሆን ስለሆነ በጣም ተደሰተ። የብሌን እናት ይህን ስትሰማ ቤት አዘውትራ መምጣት ጀመረች። እንደተለመደው በቃ ህይወትሽን አበላሸሽ እያለች ተወቅሳት ነበር። በተጨማሪ ደግሞ የመብትን እናት በጣም ትንቃታለች። ይቺን አሮጌ ሴትዮ እዚያ አብራሽ እንድትቀመጥ አትፍቀጂ፣ ሌላ ቦታ ይፈልግላትና ወደዛ ትሄድ ትላታለች። መብት የሚወዳትን ሴትና ልጁን ላለማጣት ድጋሚ የእናቱን ልብ ሰበረ። እማዬ እኔና ብሌን ነገሮችን እስክናስተካክል ገጠር ያሉት ቤተሰቦች ጋር ሂጂ አላት። እናቱ በጣም አዘነች። ታናሽ ቢነሳ ታላቅ ያነሳ የሚባለው ተረት ሆኖ ነው። አሜሪካ የሚኖረው ልጇ እንደምንም አመቻችተሽ እናቴ ከጎኔ ሁኚ ብሎ የአሜሪካ ቪዛ ላከላት። የአባቱን ጥሮታ እሱ እንዲጠቀምበት አድርጋ ተሰናበተችው። መብት ከእናቱ መለየት ሲያስብ ጨነቀው። ግን ደግሞ አሁን አዲስ ህይወት ሊጀምር ነው። እናቱን ሲሸኛት እያለቀሰ ነበር የተሰናበታት። ደጋግሞም ይቅርታ ጠይቋታል። እማዬ በእኔ በጣም አዝነሻል፣ እጅግ ሰብሬሻለሁ። ግን እማዬ እንዲያደረገኝ ፍቅር ነው፣ አትፍረጅብኝ። ብሌን አንድ ቀን ተጸጽታ ይቅርታ እንደምትጠይቅሽ እርግጠኛ ነኝ። ግን አሁን ነፍሰ ጡር ናትና እባክሽ ቂም አትያዥባት በማለት እያለቀሰ ተማጸናት። እናቱም አቅፋ የሳመችው ልጄ እኔ አላዘንኩብም፣ ፈጣሪ ደስታን እንዲሰጥ እመኝልሃለሁ አለችው። እናቱን ወደ አሜሪካ ሸኝቶ ሲመለስ ነበር ነገሩ አዲስ የሆነበት። ብሌን ቤት ውስጥ የተቀመጡ የእናቱና የአባቱ ማስታወሻ የሆኑትን ውድ ዕቃዎች አውጥታ ሸጣቸዋለች። ቤቱ ተቀያይሯል።
ምንድነው ብሎ ሲጠይቃት ከዚህ በኋላ አዲስ ነገርን የሚያስፈልገን እናትህን ጨምሮ የድሮ ዕቃዎችን ከቤታችን እናስወግዳለን፣ የሚወለደው ልጃችን አዲስ ነገር ያስፈልገዋል አለች። ብሌን ጸባዋ ከባድ እንደሆነ ያውቃል፣ ግን ደግሞ ስተካከላለች ብሎ ያምናል። የኃይለኝነቷና ገንዘብ ወዳድነቷ ልጅ ወልዳ በእጇ ስታቅፍ ይስተካከላል ብሎ ያስባል። ግን የሷ ባህሪ የሚስተካከል አይመስልም። እናቷም ከሷ የባሰች ናት። አሁን መብት ብቻውን ነው። እናቱም ሆነች ሌላ ሰው ከጎኑ የሉም። የልጁን እናት እየተንከባከበ ነው። ጸባዋን መቻል ከብዶታል። ብሌን ለሱ ግድ የላትም። በሰው ፊት ትናገረዋለች። ክብሩን የሚያዋርድ ወንድነቱን የሚፈታተን ነገር ትናገረው ነበር። እሱ ግን ታግሷታል። አረ እንደውም አንድ ጊዜ ልትመታው ሞክራ ነበር። እዛው ሰፈር አካባቢ ወክና አድርግ ብሎ ይዟት ወጣ። ከመውጣታቸው በፊት ካንተ ጋር የትም ቦታ አብሬ መታየት አልፈልግም ብለው ነበር። እሱ ግን እንደምንም አሳምኖ ይዟት ወጣ። እንደማይተዋወቅ ሰው ተራርቀው ነበር። እሷ የምትፈልገው ይሄንን ስለሆነ። ከዛም ፍራፍሬ የሚሸጥበት ሱቅ ሲደርሱ መብት ወደ ሱቅ ጎራ ብሎ እሷን እያየ ብርቱካን ወይስ ሙዝ፣ ከፈለግሽም ፖም አለ፣ የትኛው ይሻልሻል ብሎ ጠየቃት። ስለ ጠየቃት ተናደደች። እሷ ከሱ ጋር እንደማይተዋወቅ ሰው ሆና መራመድ ነበር የፈለገችው። እሱ ግን ጠርቶ የትኛው ይሻልሻል የኔ ፍቅር አለ። ይሄ ነገር በጣም ነው ያበሳጫት። በፍጥነት ወደሱ በመሄድ ለምንድነው እንደዚህ የምታዋርደኝ? እኔን የመሰለች ሴት ካንተ አይነቱ ኮተታም ወንድ ጋር መታየት አትፈልግም። አንተ ግን ከኔ ጋር መታየት ስለምትፈልግና የኔ ናት ለማለት መንገድ ላይ ትጠራኛለህ። ምንም አልፈልግም አለችው። እሱም ፍራፍሬ ወደሚሸጠው ሰውዬ ዞር ብሎ ሴቶች ነፍሰ ጡር ሲሆኑ ጸባያቸው ይቀያየራል አለ። ይሄን ያለው በተናገረችው ነገር ተሸማቆ ነው። እሱ ማስተባበያ ሲሰጥ ባለሱቁ ግን ፊቱ ተቀይሯል። ወንድ ልጅ በአደባባይ እንደዚህ ሲዋረድ ማየት አሸማቆታል። መብት ነፍሰ ጡር ናት ብሎ ማስተባበያ ሲሰጥ አንተ ሰውዬውንም ያወራህ ነው እንዴ በማለት በጥፊ ልትመታው እጇን አነሳች። ግን ወዲያው ባለሱቁ ሰውዬ እጇን ያዛት። ቤታችሁ ሄዳችሁ መደባደብ ትችላላችሁ፣ እዚህ አደባባይ ላይ አትዋረዱ አለ። መብት አንገቱን አቀረቀረ። ብሌን በጣም ተናዳለች። እዛው በቆመበት ትታው ወደ ቤት ተመለሰች። ባለሱቁ ሰውዬ ወደ መብት ጠጋ ብሎ ይሄ በሽታ እንጂ ፍቅር አይደለም፣ ባሏን በአደባባይ ለመማታት የምትቃጣ ሴት የተዋረደች ናት አለው። መብት ወደ ሰውየው ዞር ብሎ በማያገባ ትግባ ብሎት ሄደ። ቤት ሲገባ ወገቧን ይዛ እየጠበቀችው ነበር። በሰው ፊት ክፉ ናት አስባልከኝ አይደል? እኔ ስንት ጥሩ እድል እያለኝ አንተን መርጬ መጣው። እድሌን አበላሸው። ያኔ ማዬ ስትመክረኝ ብሰማ ኑሮ አሁን እንደዚህ አልሆንም ነበር አለችው። እሱም ምንም አልተናገራትም። አንገቱን ደፍቶ በዝምታ ያዳምጣታል። ብሌን ለመውለድ ስትቃረብ ለአራስ ቤት የሚሆናትን ነገር ያዘጋጀው እሱ ብቻውን ነው። እናቷ እንኳን አላገዘችውም። እናቱን አሁን አስታወሰ። አንድም ቀን የፈሰሰ ውሃ ቃንቶ የማያውቅ ሰው አሁን የገንፎ እህል እያዘጋጀ ነው። በጉጉት ሲጠብቀው የነበረው ቀን ደርሶ ብሌን ወለደች። የተወለደችው ሴት ልጅ ናት። መጀመሪያ ላይ ለመብት ሲያሳዩት ስቅስቅ ብሎ ነበር ያለቀሰው። እሷ ግን ምንም አልመሰላትም። ከሆስፒታል ወጥተው ወደ ቤት ተመለሱ። በየሰዓቱ በየደቂቃው ትረግመዋለች። እንደዚሁኝ የቀረው ከሆስፒታል ወደ ቤት ሲሄድ በራሴ መኪና መሄድ የሚገባኝ ሴት አሁን ግን በኮንትራት መኪና እየሄድኩ ነው። ካንተ ጋር በመሆኔ ብዙ ነገር እያጣው ነው። እኔኮ የተለየው ሴት ነኝ። አንተ እንደምታውቃቸው ወይም እንደ እናት አይነት ሴት አይደለሁም። እንደ ንግስት ልትንከባከበኝ ይገባል አለችው። መብት ለብሌን የቻለውን እያደረገ ነው። እሷ ግን አሁንም እንደማይመጥናት እያወራች ነው። ስታረግዝ ርቀው የነበረው ኃይሉ ምን ገጥሟት ነው የት ሄዳ ነው ብሎ እሷን አፈላልጎ የእናቷ ቤት ሄደ። እናቷም ከዚህ በፊት ስለ ኃይሉ ታውቅ ስለነበር ጎንበስ ቀና ብላ አስተናገደችው። የብሌን መጥፋት አሳስቦኝ ነው አላት። ብሌን ያበላሸችውን እድል እናቷ ለማስተካከል መዋሸት ጀመረች። ልጅ አሁን ጥሩ ሁኔታ ላይ አይደለችም፣ እናም ወደ ጸበል ሄዳለች። ለወራት እዛው ነበረች፣ አሁን በቅርቡ ትመለሳለች አለች።
ኃይሉ ብሌንን ስለወደዳት የምችለውን ሁሉ ለመርዳት ዝግጁ ነኝ አለ። የብሌን እናት ጊዜ ሳታጠፋ ወደ ብሌን ሄደች። ቤት የደረሰችው ምሽት ላይ ነበር። መብት መኝታ ቤት ውስጥ ለልጁ የሚሆኑ ነገሮችን እያስተካከለ ነበር። እናትና ልጅ በገዛ ቤቱ ውስጥ እያወሩ አልሰማቸውም። የእናቷን መምጣት አውቋል። ነገር ግን እናትና ልጅ ትንሽ ያወሩና እኔ ሄዳለሁ ብሎ ነፃነት ሰጥቷቸው ነው። ከትንሽ ቆይታ በኋላ የነሱ ድምጽ ጠፍቶ የሕፃኗ ድምጽ ተሰማው። ረር ብላ እያለቀሰች ነው። እንደዚህ እያለቀሰች ለምንድነው ዝም ያሏት ብሎ ወደ ሳሎን ሄደ። ሳሎን ውስጥ ከምታለቅሰው ሕፃን ልጁ በቀር ማንም አልነበረም። ለሕፃኗ ጡጦ ሰጥቶ አባ ብሎ ካስተኛት በኋላ ቤቱን እየተዘዋወረ ብሌንን ፈለጋት። ብሌንም ሆነች እናቷ እዚህ የሉም። ወደ ጠረጴዛው አይኑን ሲጥል ወረቀት አየ። በፍጥነት ወረቀቱን አንስቶ አነበበ። እንዳትከተለኝ፣ እኔ ካንተ ጋር እያከኩ መኖር አልፈልግም። አዲስና ቅንጡ ሕይወት ልመሰረት ይጃለሁ። ልጅህንም ትቼልህ ይጃለሁ። ድጋሚ ነግርሃለሁ፣ እንዳትከተለኝ፣ አትፈልገኝም፣ ልትፈልገኝም አትሞክር የሚል ጽሑፍ ትታለት ነው ሄደችው። መብት ደነገጠ። ፍቅሩን ማጣቱ ብቻ ሳይሆን የተኛችውን ሕፃን ምን እንደሚያደርጋት ግራ ተጋባ። ስቅስቅ ብሎ አለቀሰ። እያለቀሰ እያለ ሕፃኗ ከእንቅልፏ ተነስታ ማልቀስ ጀመረች። መብት ከዛች ሰዓት ጀምሮ ከባድ ሁኔታ ውስጥ ነበር። እንዴት ሕፃን መንከባከብ እንዳለበት አያውቅም። ካሁን ልጄን አጣ ይሆን እያለ እየተሳቀቀ ነው። ራሱን መንከባከብ አቁሟል። በቂ እንቅልፍም ሆነ ምግብ አይመገብም። በዚህ ሰዓት እናቱ ብትኖርለት ምኞቱ ነው። ግን ለብሌን ሲል ልቧን ሰብሯታል። በእርግጥ ደውሎ ማዬ ታስፈልግኛለሽ ቢላት ሳትውል ሳታድር ከች ትላለች። ግን አያደርገውም። ከቀን ወደ ቀን ጤናውንም እያጣ መጣ። ከራሱ ጋር ተጣልቷል። አልፎ አልፎ የመርሳት ችግርም ገጠመው። ይህን ያስተዋሉት ጎረቤቶቹ ሊረዱት እየሞከሩ ነበር። እንዲሁም ወደ እናቱ ደውለው ያለበትን ሁኔታ ነገሯት። ዓለም የጨለመችበትን ልጇን ልትረዳ ለመምጣት ስትዘጋጅ ነበር ከባድ መርዶ የደረሳት። መብት በጭንቀትና በሌላ የአእምሮ በሽታ ምክንያት ራሱን አጥፍቷል። ለልጁ ደብዳቤ ልብሷ ውስጥ አድርጎ የጎረቤት በር ላይ ጥሏት ነበር ራሱን ያጠፋው። እናቱ ተመልሳ ስትመጣ ልጇ ተቀብሮ የልጅ ልጇን ብቻ ነው ያገኘችው። ቤቱን ሽጣ የልጅ ልጇን ይዛ ወደ አሜሪካ ተመለሰች። እናቷ በጭካኔ ጥላት የጠፋችውና አባቷ ግራ በመጋባት ራሱን የሰቀለባት ሕፃን በአያቷና ባጎቷ እንክብካቤ አደገች። ያሳደጓት ነፃና ደስተኛ አድርገው ነው። የእናቷንና የአባቷን ታሪክ ነግረዋታል። እያደገች ስትሄድ አባቷ ከመሞቱ በፊት የጻፈውን ደብዳቤ እንድታነበው ሰጥቷት፣ እነሱ እስካሁን ከፍተው አላነበቡትም ነበር። ድምጿን ከፍ አድርጋ አነበበችው። የኔ ልጅ፣ እኔ መብት እባላለሁ። አባትሽ ነኝ። የኔ አይነት አባት ስላለሽ እንደምታዝኝ ያውቃለሁ። ምክንያቱም በተለይ እኔ ማለት ልጁን መንከባከብና ማሳደግ የማይችል አባት ስለሆንኩ። ግን አንድ እንድታውቂልኝ የምፈልገው ነገር ቢኖር በጣም እንደምወድሽ ነው። ስትወለጂ መጀመሪያ አቀፍኩሽ እኔ ነኝ። እናም ወደፊት ጠንካራ ሴት እንደምትሆኝ አረጋገጥኩ። እናም ልጄ ከአያትሽ ጋር እንደምታድግ ያውቃለሁ። አደራ እንደኔ አስቸጋሪው ነሽ፣ አያትሽ እንዳታሳዝኛት። በተረፈ የምትፈልጊውን ነገር ያን ነጭናጫ አጎትሽን ጠይቂው። ልጄ በጣም ይቅርታ የሚል ደብዳቤ ነው። ይህን ስታነብ አያቷና አጎቷ እያለቀሱ ነበር። እሷም እጅግ አዝና ነበር። አባቷና እናቷ ያሳለፉት ታሪክ ልብ የሚሰብር ነው። ይህን ነገር በዚህ ዕድሜዋ ባታውቅ የተሻለ ነበር። ግን ደግሞ አያቷ በየቀኑ እያለቀሰች ልጄን ያጣሁት በብሌን ምክንያት ነው ትላለች። ልጇን ሞት የነጠቃት እናት ብዙ ነገር ታደርጋለች። የመብት እናትም ለልጅ ልጇ የእናቷን ክፋት እየነገረች ነው ያሳደገቻት። ወንድሙን ያጣው አጎቷ ልክ እንደ አባቷ ነው። የወንድሙን ሐዘን በውስጡ አምቆ እሷን ደስተኛ ሊያደርግ ይሞክራል። ብሌንን አግኝቶ መበቀል ፍላጎቱ ነው። ግን ይቺ ልጅ አለች። ይህ ሰው ካሌብ ነው። ሩት የወንድሙ ልጅ ናት። ከሕፃንነቷ ጀምሮ አሳድጓታል። ይቺ ልጅ አሁን ላይ ለእናቷ ጥላቻ ቢኖራትም እያደገች ስትሄድ ግን እናቴ ማለቱ አይቀርም። ይህ ነገር እንደሚሆን እርግጠኛ ስለሆነ ብሌንን ላለመጉዳት አስቧል። ግን ደግሞ
ያደረገችው ነገር እንዲቆጫትና እንድትጸጸት ይፈልጋል። ይህንንም ለማድረግ ነው ከሩት ጋር የተስማሙት። አሁን ለራት ቤት ድረስ እንድትመጣ ጋብዘዋታል። ሩት ብሌንን የምታይበት መንገድ ጥሩ አይደለም። ይህን ነገር ብሌን ራሷ አስተውላለች። ምን ነው አልተመቸውሽም እንዴ በማለት ጠየቀቻት። ሩትም የያዘችውን ሹካ ሳህኑ ላይ በማስቀመጥ ወንበሩን ተደገፈች። ልጅ አለሽ ወይስ የለሽም በማለት ጠየቀቻት። ብሌን እንዳልሰማች በመምሰል አንገቷን አቀርቅራ ቶሎ ቶሎ ትጎርሳለች። ሩት ግን በቀላሉ አልተወቻትም። ደግማ ጠየቀቻት። ብሌን ቀና ብላ ካየቻት በኋላ እኔ ልጅ የለኝም፣ አሁን ላይ ልጅ እንዲኖረኝም አልፈልግም አለች። የሩት ፊት በንዴት ቀላ። ለምን አትፈልጊም አለቻት። ብሌንም በመሰላቸት እያየቻት ምክንያቱም እናት መሆን ስለማልፈልግ ነው አለች። ሩት በዚህ ስሜት ውስጥ ሆና ሳት ብሏት እንዳትናገር የፈራው ካሌብ ወሬውን ቀይሮ ሌላ ማውራት ጀመረ። ሩት በቃኝ ወደ ክፍሌ መሄድ ፈልጋለሁ ማለት ማዕዱን አቋርጣ ሄደች። ብሌን ደነገጠች። ወይኔ ያስከፋት እንዴ አለችው። እሱም የሩትን ክፍል እያየ በዚህ አትከፋም፣ ከዚህ በላይ ብዙ ነገር ያለፈች ጠንካራ ልጅ ናት አላት። ብሌን የምትበላውን ምግብ አቁማለች። እና ከእናቷ ጋር ታገናኛታለህ ስትል ጠየቀችው። እሱም በረጅሙ በመተንፈስ አይገናኙም፣ ሩት በእናቷ ቂም ይዛለች አላት። ይቺ ሕፃን ምን አውቃ ነው ቂም የምትይዘው? ወይስ ስለ እናቷ የምትነግራት ነገር መጥፎ ነገር ነው ብላ ጠየቀችው። እሱም አዎ ስለ እናቷ እውነቱን ነግራታለሁ፣ የእናቷ እውነት ደግሞ መጥፎ ነው አላት። እሷን ለመረዳት ሞክረ ምን ላይ እንደሆነችና ምን አይነት ችግር እያሳለፈች ይሆናል ብላ አስበህ ታውቃለህ አለችው። ካሌብ በብሌን ንግግር የተናደደ ይመስላል። እናቷ ገንዘብና የተሻለ ሕይወት ስለምትፈልግ ነው ጥላ ሄደችው። ሀብታም ወንድ ተከትላ መሄዷ ደግሞ ችግር ውስጥ ትሆን እንዴ ብሎ አያስጠይቅም አላት። በንግግሩ የደነገጠችው ብሌን ከተቀመጠችበት ተነስታ ቆመች። ካሌብ ወደ ራሱ በመመለስ ምን ነው ሳላውቅ የተናገርኩት ነገር አለ እንዴ? የደነገጥሽ ትመስያለሽ አላት። እሷም ምንም እንዳልሆነች በማስመሰል በቃ መሽቷል፣ ወደ ቤት መመለስ ይኖርብኛል፣ አጎቴ በጊዜ ከገባ የታመሸሽ ብሎ ጥያቄ ያበዛብኛል አለችው። ገና ቅርብ ሰዓት እኮ ነው የመጣሽው፣ ትንሽ ቆይና እኔ ሸኝሻለሁ አላት። እሷ ግን ከዚህ በላይ መቆየት አልፈለገችም። ምክንያቱም ካሌብ የሚናገረው ንግግር ውስጧን እየኮረኮራት ነው። ሌላ ጊዜ እመጣለሁ በማለት ለመሄድ ተነሳች። ከዚህ በላይ ሊጫናት ስላልፈለገ እንድትሄድ ፈቀደላት። መኪናዋን እስካቆመችበት ድረስ ሸኛት። ለራቱ በጣም አመሰግናለሁ፣ ሌላ ጊዜ ደግሞ በሰፊው እንገናኛለን፣ ሩትን ሳምልኝ በማለት ወደ መኪናዋ ገባች። አጎቴ ያለችው ሰው ማለትም ባለቤቱ ኃይሌ በተደጋጋሚ እየደወለላት ነበር። እሷ ግን ቅንጣት ታክል አልተጨነቀችም። ካሌብ ብሌንን ሸኝቶ ወደ ሩት ክፍል ገባ። ሩት የአያቷንና የአባቷን ፎቶ እያየች ታወራለች። አባዬ ለምን ከዚህ ሴት ወለድከኝ? ከሌላ ሴት ብትወልደኝና ጥሩ እናት ቢኖረኝ ደስ ይለኝ ነበር። በጭራሽ ስለኔ አታስብም፣ ያደረገችው ነገር አይጸጽታትም እያለች የተሰማትን ስሜት እየገለጸች ነው። ካሌብ ከጎኗ ቁጭ በማለት አቀፋት። ይቺ ልጅ በተነገራት የእናቷ ታሪክ እየተሰቃየች ነው። ለእናቷ ጥላቻ ቢኖራትም ስታያት ግን አንድ ነገር ተመኝታ ነበር። አቅፋ ጸጉሯን ባሻሸችኝ ብላ ስታስብ ነበር። የእናቷን ሁኔታ ስታስተውል ደግሞ ራሷን መውቀስ ጀመረች። ምን አይነት ልጅ ነኝ አባቴ እንዲሞት ምክንያት የሆነችውና እኔን ጥላኝ የሄደችን ሴት ለዚህ ነገር ማሰቤ ጥፋት ነው አለች። አሁን ያጎቷ አቅፍ ውስጡና ስቅስቅ ብላ ለቀሰች። እኔ ሳልፈለግ የተወለድኩ ልጅ ነኝ፣ ማንም አይፈልገኝም አለች። ካሌብ አጥብቆ በማቀፍ እኔ እፈልግሻለሁ፣ እኔ እወድሻለሁ፣ ከማንም ከምንም በላይ ታስፈልጊኛለሽ አላት። ካሌብ የእውነትም ሩትን ከማንም ከምንም በላይ ይወዳታል።
በነጋታው ጂም ቤት ውስጥ ከብሌን ጋር ተገናኙ። ብሌን እንደ ሁል ጊዜው አይደለችም፣ የደበራት ትመስላለች። ካሌብ ወደ እሷ ጠጋ በማለት ምን ነው ዛሬ ይህን ቆንጆ ፊትሽን አደመንሽው አላት። እሷም ፈገግ ለማለት እየሞከረች ጥሩ እንቅልፍ አልተኛውም፣ የደበሬ ለዛ ነው መሰል አለች። እሱም ጥያቄውን ቀጠለ። ምን ነው ማታ አጎትሽ የታመሸሽ ብሎ ተቆጣሽ እንዴ አላት። አይደለም እንዲሁ አንዳንዴ ይደብረኛል በማለት የምትሰራውን ስፖርት አቋርጣ ወደ ውጭ ወጣች። ካሌብም ተከተላት። ብሌን መኪናዋን ተደግፋ ቆማለች። አይኖቿ እያነቡ ነው። ምን ነው የውሹ ነገር አለ እንዴ ሲላት፣ እሷም እንባዋን ጠራርጋ ምንም አልሆንኩም አትጨነቅ፣ ቤት ሂጄ እተኛለሁ፣ ያኔ ይለቀኛል አለችው። እሱ ግን ወደ ቤቷ እንድትሄድ አላደረገም። ከስፖርት ቤቱ ይዟት በመውጣት ጸጥ ያለ ቦታ ይዟት ሄደ። ልትነግሪኝ የፈለግሽው ነገር ካለ ንገሪኝ፣ ስታወሩ ይቀልሻል፣ ጥሩ አዳማጭ ነኝ፣ ሰማሻለሁ አላት። ብሌን ውስጧ ላይ ያለውን ነገር መናገር ትፈልጋለች። ውስጧ ውስጥ ተዳፍኖ የሚያቃጥላትን ነገር ተንፍሳ ብታቀለው ምኞቷ ነው። ግን ደግሞ እንደዛ ማድረግ ይከብዳታል። ማንም ሰው ሊረዳት አይችልም፣ ጥፋቷን ደጋግሞ እየነገረ ከመውቀስ ውጪ። ሁሉም ሰው ስተት ይሰራል። ስተት መስራት ባንቺ አልተጀመረም ብሎ የሚያጽናናትና ለችግሯ መፍትሄ የሚፈልግላት ሰው የለም። ስለዚህ የውስጧን በውስጧ አድርጋ መያዝን ትመርጣለች። እናቷ ከሞተች ጊዜ ጀምሮ ከራሷ ጋር ብዙ ነገሮችን ተጋፍጣለች። ከዚህ በፊት ያደረኩት ነገር ልክ ነው አይደለም፣ አሁን ያለውበት መንገድስ እያለች በተደጋጋሚ ጠይቃለች። ግን ደግሞ መልሱን አታውቀውም። ልክ ነሽ ልክም አይደለሽም እያለ ግራ የሚያጋባ መልስ የሚሰጣት ውስጧ ከትላንት ማታ ጀምሮ የመጣሹ መንገድና ያደረግሻቸው ነገሮች ስተት ናቸው እያለ በጆሮዋ እያቃጨለባት ነው። ወደ ካሌብ ዞር ብላ እያየችው ነፍስህን ደክሟት ያውቃል አለችው። እሱም በጥያቄዋ ግራ በመጋባት ነፍሴ እንደደከማት በምን አውቃለሁ አለ። ብሌን በረጅሙ ተንፈሳ ነፍሴን ደክሟታል፣ ከቋጥኝ ጋር እየተላተምኩ ያክል ነው የሚሰማኝ። የምኖረውና የመረጥኩት ህይወት አያስደስተኝም። የቀረበኝ ሰው ሁሉ የሚጠላኝ ይመስለኛል። ዓለም ስለኔ መጥፎነት የምታስተጋባ ያክል ነው የሚሰማኝ። ደስታ አገኝበታለሁ ያልኩት ህይወት ገሃነም ሆኖብኛል። እኔን የሚወደኝም ሆነ የሚያስብልኝ ሰው የለም። እዚህ ምድር ላይ አንዴ ብቻ ነው የተወደድኩት። ያ ሰው እኔን መውደዱንና ማፍቀሩን ህይወቱን አሳጥቶታል። አንዳንዴ ምን አለ አሁን ከዛ ሰው ጋር ቦታ ብንቀያየር ብዬ አስባለሁ። እሱ ወደማይቀረው ዓለም ሄዷል፣ እኔ ግን እዚሁ ቀርቻለሁ አለችው። እውነትም ነፍሷ ደክማለች። ካሌብ አዘነላት። ንግግሯና ፊቷ ላይ የሚነበበው ሐዘን እንዲያዝንላት አድርጎታል። ያጣሽውን ሰውና ፍቅር መመለስ ሊከብድሽ ይችላል፣ ግን ደግሞ ዳግም በሌላ ሰው የመወደድ ዕድል ይኖርሻል። የፈጠረሽ አምላክ ዳግም ፍቅር ይሰጥሻል። ተሳስተሽም ሆነ ተገፍተሽ ያጣሽውን ነገር መልሶ ያመጣዋል። ምክንያቱም ዓለም ክብ ናት አለ። ብሌን ፈገግ በማለት ተስፋና ሰላም የምትሰጥ ሰው ነህ። ከማንም ጋር በተለይ ከወንድ ጋር እንደዚህ ቁጭ ብዬ ስለሚሰማኝ ስሜት ተናግሬ አላውቅም። አንዳንዴ ሳናስበው ድንገት ውስጣችንን ራቁት የምናደርግለት ሰው እናገኛለን። አሁን አንተ የኔን ልብ ራቁት እያየህ ነው። አመሰግናለሁ አለችው። ካሌብም ዛሬ ለሷ ያለው ጥላቻ ረገብ ብሏል። ለወንድሙ ሞት ምክንያት የሆነች ሴት ጋር እንደዚህ ቁጭ ብሎ ማውራቱ ለራሱ ገርሞታል። አብረው ቆይተው ካሌብ ወደ ቤቱ ተመለሰ። ቤት ውስጥ ቁጭ ብሎ ከድርጅቱ ኢሜል የተደረጉለትን መልእክቶች እያየ ነበር፣ ግን ትኩረት ማድረግ አልቻለም። ነፍሷ እንደደከማት ያወራችው ወሬ ወደ አይምሮው እየተመላለሰበት ነው። በተጨማሪ ደግሞ እኔን የሚወደኝ የለም ያለችው ነገር አሁን ድረስ እንዲያዝንላት እያደረገው ነው። ሁሉንም ነገር ነግሬያት ልጇን ይቅርታ ጠይቃ መታከም ትችል ይሆን? ለነገሩ መቸኮል የለብኝም አለ። እንደዚህ በሐሳብ እየዋለለ ያለ ሩት ወደሱ መጣች። ምን ሆነ ነው ስትመጣም ወደ ክፍል ያልመጣኸው አለችው። ስራ በጣም እንደበዛበትና ሲጨርስ ወደ ክፍሏ ሊሄድ እንደነበረ ነገራት። እሱ ግን የእውነት ስራው ይዞ ሳይሆን ስለ ብሌን እያሰበ ስለነበር ነው።
ሐሳብ ውስጥ እንዳለና በሆነ ነገር አብዝቶ እየተጨነቀ እንደሆነ ገብቷታል። ለምንድነው እንደዚህ አብዝተ የምትጨነቀው ብላ መጠየቅ ትፈልጋለች፣ ግን አይነግራትም። አንቺ ልጅ ነሽ፣ ትልቅ ሰው እንደዚህ አይነት ጥያቄ መጠየቅ የለብሽም ነው የሚላት። ስለዚህ ከመጠየቅ ዝም ማለት ይሻላታል። ካሌብ ምሽቱን ሙሉ ስለ ብሌን እያሰበ ነበር። በስተመጨረሻም ደውሎ አሁን ያለችበትን ስሜት ለማወቅ ፈለገ። ሲደውልላት ለማንሳት አልዘገየችም። ወዲያው ነበር ያነሳችው። ቅድም የነበርሽበት ሁኔታ ደስ ስላላለኝ ነው የደወልኩልሽ። አሁን ደህና ነሽ አላት። ትንሽ ለቀቅ አድርጎኛል። አስበህ ስለደወልክልኝ አመሰግናለሁ አለችው። ብሌን ድምጿን ዝቅ አድርጋ ነው የምታወራው። ባሏ እንዳይሰማ እንደሆነ እርግጠኛ ነው። እሷ አጎቴ ጋር ነው የምኖረው ብላ አጎቷን ሰበብ አድርጋለች። ካሌብ ግን ባሏን እየፈራች እንደሆነ ያውቃል። ነገ ከስራ ስንወጣ ለምን ተገናኝተን ሻይ ቡና አንልም አላት። እሷ ግን ፍቃደኛ አይደለችም። ሰሞኑን አይመቸኝም አለችው። ካሌብ ከብሌን ጋር ካወራ በኋላ ነበር እንቅልፍ ሸለብ ያደረገው። ጧት እንደተነሳ ወደ ጂም መሄድ አልፈለገም። ምክንያቱም ብሌን ሰሞኑን ወደ ጂም እንደማትሄድ ነግረዋለች። ከመጀመሪያውም ጂም የጀመረው እሷ ጋር ለመተዋወቅ እንጂ ቤት ውስጥ የስፖርት መስሪያ መሳሪያ አለው። ሩትን ትምህርት ቤት አድርሶ ወደ ሥራ ገባ። ሥራ ቦታ ይግባ እንጂ ሥራ መስራት ግን አልቻለም። ሐሳቡ ብሌን ላይ ነው። ነፍሷ እንደደከመችና ውስጧ ላይ እሳት እንዳለ ነግረዋለች። ስለዚህ ብሌን ባደረገችው ነገር ተጸጽታለች ብሎ አሰበ። የሰው ልጅ ያጠፋል። ባጠፋው ነገር ከተጸጸተ የዛ ሰው ልብ መልካም መሆኑን ያሳያል። ለምን ሁሉንም ነገር አልነግራትም? ለምን ከልጇ ጋር አትግባባም ብሎ አሰበ። ግን ደግሞ ከባድ ይሆናል። ሩት በቀላሉ አትስማማም። ነፍስ ካወቀች ጀምሮ የእናቷን ክፉነት ትነገር ቆይታለች። ከእናቷ ጋር ሰላም እንደማታወርድ ያውቃል። ግን እናቷ ናትና ልጅ ለእናቷ ይቅርታ ታደርጋለች። በሩት እርግጠኛ ነው። ግን ደግሞ የብሌን ነገር አያስተማመንም። ባሏ ልጅ እንዳላት ካወቀ ሕይወቷ ይመሰቃቀላል። ያኔ ዳግም ሩትን ጥላት ትሄዳለች። ብዙ መስዋዕትነት የከፈለችበትን ትዳሯን በቀላሉ አትተውም። ካሌብ ግራ ተጋባ። ወዲያው ደግሞ የሚያስበውን ነገር ዞር ብሎ ገመገመ። ለምንድነው ስለዚህ ሴት አብዝቼ የምጨነቀው? ይህች ሴት እኮ ወንድሜን የከዳች ሴት ናት። የቤታችንን ደስታ ቀምታለች። ሕይወታችን ቅርጹን እንዲቀይር አድርገዋለች። ስለዚህ ለምን አብዝቼ ይጨነቅላታለሁ? የራሷ ጉዳይ በማለት ስራውን መስራት ጀመረ። ግን አሁንም አልቻለም። ስፖርት ሰራ ይለቀኝ ይሆናል ብሎ ተነስቶ ወደ ጂም ቤት ሄደ። ከዚህ በፊት ብሌንን ያገኛት ነበር። ዛሬ ግን የለችም። አብረዋት ሲሰሩ የነበሩ ሴቶች አሉ። የሚገርመው ስለሷ እያወሩ ነበር። ካሌብ እነሱ ሳያዩት ከጀርባቸው እየሰራ የሚያወሩትን ያዳምጥ ነበር። አንድ ሳምንት ወደዚያ አትመጣም፣ ይሄ እኮ የተለመደ ነው አለች አንደኛዋ። ሌላኛዋም ተቀብላ አዎ ያጉማሬ ባሏ አይኗን አብልዞት ነው የሚሆነው፣ ሲማታ እኮ አይን ጥርስ አይልም፣ ብሌንን የመሰለች ቆንጆ ሲማታ ትንሽ እንኳን አይከብደውም፣ በርግጥ እሷም አርፋ አትቀመጥም፣ በሱ ላይ ወንድ ትደርባለች አለች። ሌላኛዋ መስራቷን አቁማ እንደዛ ታደርጋለች እንዴ? ቆይ ምን ጎሎባት ነው ሌላ ወንድ ጋር የምትሄደው? ሰውየው እኮ የፈለገችውን ያደርግላታል አለች። የሴቶቹ ወሬ ቀጥሏል። ካሌብ ከዚህ ውስጥ ባሏ እንደሚመታት የሰማውን ነገር ነው ያብሰለሰለው። እና ብሌን ሰሞኑ ልታገኘኝ ያልፈለገችው ባላ ደብድቧት ነው ማለት ነው አለ። ወዲያው ወጥቶ ወደ መኪናው ገባ። ከዛም ደወለላት። የማግዝሽ ነገር ካለ ወደ ኋላ እንዳትይ፣ በየትኛውም ሰዓት አግዝሻለሁ አላት። ይህም በመናገሩ ግን ቁጣ አስከተለችበት። አንተ ማን ስለሆንክ ነው የምታግዘኝ? እኔ ማንንም እርዳታ አልፈልግም፣ እንደውም ከዚህ በኋላ እንዳትደውል ብላ ዘጋችበት። የሚያናድር ነገር ሳይናገራት እንደ ሳት ወገች። ከዛ በኋላ አልደወለላትም። ምናልባት የኔ መደወልና ወደሷ መቅረቤ ሕይወቷን እየበጠበጠ ይሆናል ብሎ አሰበ። ሩት ከብሌን ጋር ያለውን ሁኔታ ስትጠይቀው ይሄን ነገር ልተወው አስቤያለሁ፣ ምክንያቱም ሕይወቷ እየተበጠበጠ ነው አላት። በጣም የሚገርመው ግን ሩት የተናገረችው ነገር ነው። የኛን ሕይወት እኮ በጥብጠዋለች፣ አባቴን አሳጥታኛለች፣
እና ለምን የሰውት ሲበጠበጥ አስጨነቀ? አያቴ እኮ የምትፈልገው ይሄንን ነው። ሰው እጁን ያገኛል ነበር የምትለው አለችው። ከዚህ ታዳጊ ልጅ እንዲህ አይነቱን ንግግር መስማቱ አሳዘነው። እቺ ልጅ ከቀን ወደ ቀን ለእናቷ ያላት ጥላቻ እየጨመረ ነው። ሩት የካሌብ እቅፍ ውስጡና ማውራቷን ቀጠለች። እሷ እኮ ልጇን ጥላ ሄደች እናት ናት። ለይቅርታ እንኳን አትመችም። ባለፈው አልሰማሃትም እንዴ እናት መሆን አልፈልግም ስትል አለችው። ሁሉም ሰው እኮ ጥፋት ያጠፋል። እናትሽ አጥፍታለች። ግን እሷ ያደረገችውን ነገር እኛም መድገም አለብን? ምናልባት ፍቅር ብንሰጣት ተጸጽታ እናትነቷን ትቀበል ይሆናል አለ። ሩት ካጎቷ አቅፍ ውስጥ ወጥታ ወደ ክፍሏ ለመሄድ ወደ በሩ እየተራመደች መቼም ይቅር አልላትም አለችው። የሩት የጥርጣሬ አስተያየት አሸማቀቀው። የሞተውን ወንድምን ረስተ ስለሷ መልካም ማሰብ ያሳፍራል አይነት አስተያየት ነው ያየችው። ከአንድ ሳምንት በኋላ ነበር ከብሌን ጋር የተገናኙት። ብሌን ስራ እንደነበራት ነገረችው። ግን አይኗ ላይ የሚያነበው ነገር አለ። የምታወራው ውሸት እንደሆነና ውስጧን እንደከፋት እያየ ነው። በግልጽ ሊጠይቃት አሰበ። ባል እንዳላት እንደሚያውቅና ባሏ እንደሚደበድባት መስማቱን ሊነግራት ጉሮሮውን ሲጠራርግ እሷ ቀድማ ሌላ ወሬ ጀመረች። ባለፈው በስልክ ስለተናገርኩ ነገር በጣም ይቅርታ፣ ጥሩ ሁኔታ ላይ ስላልነበርኩ ነው አለችው። እሱም ይህን ንግግሯን አስታኮ ምን አይነት ችግር ላይ ነበርሽው? ለምን እኔ እንዳግዝሽ አትፈቅጂልኝም አላት። ብሌን ደስ በሚል ፈገግታ አስተውላየችው። በጣም መልካም ሰው ነህ፣ ግን እኔ ሰዓት እንዲገርፋ አልፈልግም አለችው። ካሌብ ግን በቀላሉ አልተዋትም። አሁንም እኮ አላመለጥኩም። ያንቺ ሰዓት እየገረፈኝ ነው። ንገሪኝና መፍትሄ እንፈልግለት አለ። በመገረም እንዴት ነው እኔ ሰዓት እየገረፈ ያለው? በእኔ ምክንያት የሆንከው ነገር አለ እንዴ አለችው። እሱም ደንገጥ ብሎ አረ የለም፣ አንቺን ከዚህ በላይ መቅረብ ስለምፈልግ አይቀርልኝም ብዬ አስቤ ነው አላት። ወደ ካሌብ ቀረብ ብላ አይኖቿን ከአይኖቹ ሳታነሳ ቆይ ወደድከኝ እንዴ? ፍቅር ያዘ እንዴ አለችው። ሰውነቱን ሲነዝረው ተሰማው። ወድጄሻለሁ እንዴ በማለት መልሶ ጠየቃት። ካሌብ አስቦት የማያውቀው ነገር ነው። እንዴት እሷን ልወዳት እችላለሁ አለ። አፉና ጭንቅላቱ ይሄን ቢያስተጋቡበትም ልቡ ግን እንግዳ የሆነ ነገር እየነገረው ነው። ከተቀመጠበት ተነስቶ በቃ መሄድ አለብኝ፣ ሩትን ከትምህርት ቤት አወጣታለሁ አለ። ብሌንም አብራው በመነሳት እኔማ አብሬ መምጣት እፈልጋለሁ፣ ሩትን ባገኛት ደስ ይለኛል አለችው። አይሆንም ብሎ ማስቀረት አልቻለም። እሺ እንሂድ አላት። ብሌን ወደ ሩት ስትሄድ ደስ የምትል አሻንጉሊት ይዛላት ነበር ሄደችው። ሩት ብሌንን ስታያት ፊቷን አጨፈገገችባት። ጉንጯን ስማ አሻንጉሊቱን ስትሰጣት እንኳን ፈገግ አላለችም። ብሌን ከነሱ ጋር አብራ ወደ ቤት ሄደች። ካሌብ ምቾት እየተሰማው አይደለም። የሩት ጥርጣሬ የተሞላበት አስተያየትና ብሌን ቅድም ተወደኛለህ ብላ የጠየቀችው ጥያቄ ምቾት ነስቶታል። ቤት ሲደርሱ ሩት ክፍሏ ገብታ ቁጭ አለች። ካሌብና ብሌን በረንዳ ላይ ቁጭ ብለው ቡና እየጠጡ ያወራሉ። ብሌን አይኗን ከካሌብ አልነቀል ብላለች። እያየችው ነው። እሱ ደግሞ ከሷ እየሸሸ ነው። ከዓመታት በፊት አሁን አንተ የምታየኝ አይነት አስተያየት የሚያየኝ ሰው ነበር። ይገርማል፣ አይኖቹ ያንተን ይመስላሉ። የዛ ሰው አይን ውስጥ ፍቅርና ክብር አለው። በሰውነቱ ለሱ ክብርና ፍቅር ባይኖረኝ ከሱ ጋር ስሆን ምቾትና ጥንካሬ ይሰማኛል። የምተኛው እንቅልፍ ሳይቀር ሰላማዊ ነበር። ያለ ሐሳብ ነበር የምተኛው። እናም አይኖቹና እኔን የሚያይበት መንገድ አሁን አንተ የምታየኝ ነው አለችው። ካሌብ ውስጡ እየፈራ ነው። አሁን ያወራችለት ሰው የገዛ ወንድሙ መብት ነው። እሱ ብሌንን ምን ያክል ይወዳት እንደነበር ያውቃል። እና ያ ሰው አሁን የት ነው ያለው ብሎ ጠየቃት። እሷም ውስጧ ያለውን የሐዘንና የቁጭት ስሜት በረጅም ትንፋሽ ያቃለለች የለም ሄዷል፣ ከኔ ርቆ ሄዷል። ይቅርታ መጠየቅ ነበረብኝ፣
ግን ለዛር ፍጄ ነበር። እሱን ይቅርታ ለመጠየቅ ብዙ ማሳለፍ የነበረብኝ ከባድ ነገር ነበር። ያንን ነገር ባላልፍና አሁን እየኖርኩት ባይሆን እሱ ላይ የሰራሁት ነገር አይጸጽተኝም ነበር። ግን አሁን ያለፍኩበት ያለውት ነገር ያ ነገር እንዲጸጽተኝ እያደረገ ነው። አሁን ረፍዷል። እኔም ሆንኩ እሱ ዳግም አንገናኝም። ይቅርታ የመጠየቅ እድሉም የለኝም አለችው። ካሌብ ድጋሚ ያዝንላት ጀመር። የእውነት ተጸጽታለች። የልጇን ጠረን ብታገኝ ራሷን ከመውቀስና ከጸጸት ትድን ይሆናል ብሎ እያሰበ ነው። ግን እንዴት አድርጎ ሩትን ሊያሳምናት ይችላል? ብሌንስ ልጇን በቀላሉ ትቀበላት ይሆን? ብሌን ሐሳብ ውስጥ የገባውን ካሌብን እያየች ምን ነው በሐሳብ ነጎድክ? ያንተም ታሪክ ከኔ ጋር ተመሳሳይ ነው እንዴ? አለችው። ካሌብ እሷ የጠየቀችውን ጥያቄ ወደ ጎን ብሎ ሌላ ጥያቄ ጠየቃት። እና አሁን ሕይወትሽ ውስጥ ምንም አይነት ሰው የለም? ማለቴ የምትወጁ የሚወድሽ፣ የምታፈቅሩ የሚያፈቅርሽ ሰው አለ? አላት። ብሌን እየሳቀች የለም፣ ምን ነው ድል ልትሞክር እያሰብክ ነው እንዴ? አለችው። እሱ እንድትነግረው የፈለገው ስለ ባሏ ኃይሉ ነው። እሷ ግን ነገሩን ወደ ቀልድ ወስደዋለች። ከዚህ በላይ መታገስ አልቻለም። ባል እንዳለሽ አውቃለሁ። ባልሽ እንደሚደበድብሽ ሰምቻለሁ አላት። እሷም ደነገጠች፣ በአፍረት ተሸማቀቀች። ለመሄድ ስትነሳ እጇን ይዞ አስቀመጣት። እኔ እንድትሸማቀቅ አይደለም ይሄን የነገርኩሽ፣ እኔ አንቺን ለመርዳት ስለምፈልግ ነው። ግልጽ ሁኚልኝና አላግዝሽ፣ ያጣሽውን ደስታ ልመልስልሽ አላት። የካሌብ ንግግር ያበሳጫት ብሌን ትጮህበት ጀመር። ምን እንዳጣው ታውቃለህ? ስለኔ የምታውቀው ነገር አለ? ደግሞስ ታግዘኛለህ? አንተ ለኔ የምታዝንልኝ ለምንድን ነው? አለችው። የሰው ልጅ ድንገት የሚናገረው ነገር ልቡ ያቀበለውን ነውና የካሌብ አፍ ከልቡ ተቀብሎ አንድ ነገር ተናገረ። ወድጄሻለሁ፣ ስለዚህ ላግዝሽ እፈልጋለሁ። አንቺም ስለኔ የማታውቂያቸው ብዙ ነገሮች አሉ እና ለምን እንድረዳሽ አትፈቅጂልኝም? አላት። የብሌንን ጩኸት ሰምታ የመጣችው ትንሿ ሩት ካሌብ የተናገረውን ነገር ሰማች። በር ላይ እንደቆመች በድንጋጤ ደረቀች። ካሌብ ብሌንን እንደወደዳት ካንደበቱ ሰምታለች። ወደ ኋላ ዞር ሲል ሩት ቁማ አያት። አሁን ይበልጥ ደነገጠ። ወደ ሩት ሲራመድ ሩት እየሮጠች ወደ ክፍሏ ገባች። በሩን ከወደ ውስጥ ዘጋችው። እባክሽ ክፈቺውና ላስረዳሽ እያለ እየለመናት ነው። ሩት ግን አልከፈተችውም። እያለቀሰች ነው። ብሌን መሄዷን እንኳን ሳትነግረው ነበር ወጥታ ሄደችው። የነገራችሁኝ ነገር ከባድ ነው። በዚህ ዕድሜ የማይገባኝን ነገር ነግራችሁኛል። እናም ተቀብያችኋለሁ። አሁን ግን አንተ የተናገርካቸውን ነገሮች ለመረዳት ከበደኝ። መውደድ ማለት እኔንና አያቴን እንደምትወደው ማለት ነው ወይስ አባቴ እናቴን እንደሚወዳት ነው? አንተ ብሌንን በየትኛው መንገድ ነው የምትወዳት? በማለት ሩት ሲቃ የተናነቃት ክፍሏን እንደቆለፈች ጠየቀችው። ካሌብ በጣም ተጨንቋል። ይህን ጥያቄዋን እንዴት አብራርቶ እንደሚመልስላት አያውቅም። የሱ ልብ ውስጥ ያለው መውደድ አባቷ እናቷን እንደሚወዳት ነው። ይህን ነገር ቢነግራት ሩት እጅግ ታዝናለች። ልትረዳው አትሞክርም። የዛ አይነት መውደድ አይደለም እንዳይላት ውሸት ሊዋሻት አይፈልግም። በጣም ተጨነቀ። በሩን ክፈቹና ላብራራልሽ የኔ ቆንጆ። አንቺ እንደዚህ ስትሆኝ ሁሉም ነገር እንደሚጨልብብኝ ታውቂያለሽ አላት። እሷ ግን የማባበያ ንግግሮቹን አልሰማችም። ንገረኝ፣ ብሌንን እንደ አባቴን የምትወዳት? በማለት ጠየቀችው። እውነቱን ነግሯት የሚመጣውን ለመቀበል ተዘጋጀ። አዎ አባትሽ እንደሚወዳት ነው እኔም የምወዳት፣ ግን ደግሞ እሱን ያደረገችውን ነገር እኔ ላይ እንድታደርጉ አልፈቅድም አለ። ሩት ስቅስቅ ብላ አለቀሰች። አባዬ እያለች እያለቀሰች ነው። ካሌብ ተንበርክኮ እየለመናት ነው። አያቴን ነገር ብትሰማ የምትልህና ይቅርታ የምታደርግልህ ይመስልሃል? አባዬ እያየ ከሆነ ምን ያክል እንደሚያዝንብህ ታውቃለህ አለችው። ካሌብ ከዚህ በላይ የእሷን ንግግር መስማት አልፈለገም። ወደ መኝታ ክፍሉ ገብቶ ቁጭ አለ። ብሌን ከካሌብ ቤት ወጥታ ወደ ቤቷ አመራች።
ካሌብ እንደሚወዳት ነግሯታል። ባል እንዳላት ያወቀ ነው የወደዳት። መውደዱ ከልብ እንደሆነ አይኖቹ ይናገራሉ። ከዓመታት በኋላ የሚወዳት ሰው አገኘች። ያኔ ለመብት ደብዳቤ ጽፋ አራስ ልጇንና የሚወዳትን መብት ጥላ የኃይሉ ቤት ስትገባ ፍቅርን ረግጣ ገንዘብን መርጣ ነበር። በሰዓቱ ኃይሉ የፈለገችውን ያደርግላት ነበር። እሷንና እናቷን ቅንጡ የሆነ ኑሮ ያኖራቸዋል። ብሌን ኃይሉን ድል ባለ ሰርግ ነበር ያገባችው። ግን ቀስ በቀስ ረግጣ የመጣችው ፍቅር ትዝ እያላት መጣ። መብትና ሕፃን ልጇ ይናፍቋት ጀመር። እዚያ ያለው የጀመረችው ትዳር ደግሞ ብዙ ነገር ይፈልጋል። ኃይሉ ልጅ እንድትወልድለት እየጠየቃት ነው። እሷም ያጣቻትን ልጇን እንደገና ወልዳ ናፍቆቷን ለመርሳት አሰበች። ግን ማርገዝ አልቻለችም። እምቢ አላት። ኃይሉ ወደ ሆስፒታል ወሰዳት። ዶክተሩም የመጀመሪያ ልጅሽን ስትወልጂ ጉዳት አጋጥሞሽ ነበር እንደው ማለት በባሏ ፊት ተናገረ። ብሌን በጣም ነበር የደነገጠችው። እኔ ልጅ የለኝም በማለት ዶክተሩን ሸመጠጠችው። ግን እሱ አልተረታላትም። መውለዷን የሚያሳዩ አንዳንድ የሕክምና ውጤቶቹን ለኃይሉ አሳየው። ብቻ በጉዳት ምክንያት መውለድ እንደማትችል ነግሮ ላካቸው። የብሌን ስቃይ ከዛ ቀን በኋላ ነበር የጀመረው። ልጅ እንዳላት ባለመናገሯ ብዙ ስድቦችን ሰደባት። ከዚህ በኋላ ሚስቴ ሳትሆኚ በገንዘብ የገዛው ዕቃ ነሽ አላት። ልትፈታው ሞክራ ግን አልቻለችም። እናቷም እንድትፈታው አልፈቀደችላትም ነበር። በየጊዜው እየሰከረ ይመጣል፣ ይደበድባታል። ከሌሎች ሴቶች ጋር ጊዜ እያሳለፈ እንደሆነ እያወቀች በዝምታ ታልፈዋለች። ይሄ ሁሉ የሆነው ገፍታው በመጣችው ፍቅር ምክንያት ነው። መብትን አግኝታ ይቅርታ መጠየቅ ትፈልግ ነበር። ከቻለና ፍቅሩ ካለ እሷንና ልጇን ይዟቸው እንዲጠፋ ልትማጸነው ትሻለች። አንድ ቀን ወደ መብት ቤት ሄደች። ውስጧ በፍርሃት ተሞልቶ ነበር። ሲያየኝ ምን ይለኝ ይሆን? ይመታኝ ይሆን ወይስ ይገለኛል ነው? በፍቅር ተሞልቶ ያቅፈኛል እያለች ነበር የምትራመደው። ሌላ ሐሳብ ወደ ጭንቅላቷ መጣ። ሌላ ሴት ብትኖርስ? ልጁን የምታሳድግለትና የምትወደው ሴት ቤት ውስጥ ብትኖርስ ብላ አሰበች። ይህን ስታስብ ውስጧ በቅናት መቃጠል ጀመረ። ወዲያው ደግሞ ራሷን ተቆጣች። የመቅናት መብት የለኝም፣ እኔ እኮ ትቼ የኮበለልኩ ከዳተኛ ሴት ነኝ በማለት ራሷን በቁጣ መለሰች። ብቻ ይቅርታ ልትጠይቀው ነው የምትሄደው። ስትደርስ ግን ያልጠበቀችው ነገር ነበር የገጠማት። ቤቱ ተሽጧል። አዲስ ቤተሰቦች ናቸው የሚኖሩበት። ጎረቤቶቹ ጋር ሄዳ ጠየቀች። መብት ራሱን አንቆ እንደሞተና ሕፃኗን አያቷ ወደ አሜሪካ እንደወሰደቻት ሰማች። ብሌን ሰማይና ምድሩ ዞረባት። ራሷን ስታወደቀች። ይህን መርዶ የነገሯት ጎረቤቶቹ መብት ላይ የሰራችውን ግፍ ወደ ጎን አድርገው ቤታቸው አስገብተው አረጋጓት። ወደ ራሷ ስትመለስ ስቅስቅ ብላ አለቀሰች። ውስጧ ልክ እንደ መስታወት እንክሽክሽ ብሎ ተሰበረ። ወደ ቤቷ ተመለሰች። ያ ሰሞን ለሷ ከባድ ጊዜ ነበር። አቅፎ የሚያጽናናት ሰው የለም። ከዛች ጊዜ ጀምራ መጸጸት ጀመረች። መብት ላይ ያደረገቻቸው እያንዳንዱ ነገሮች ውስጧን እንደ ጦር ይወጓታል። ይህ ሁሉ የሆነው በእኔ ነው፣ እኔ ነፍሰ ገዳይ ነኝ እያለች ታለቅስ ነበር። ኃይሉ ይሄ ነገር መፈጠሩን ሲሰማ እየተሳለቀ አንቺ ግን ምን አይነት ጨካኝ ነሽ? እንዴት የሚወድሽን ወንድና አራስ ልጅሽን ትተሽ ትሄጃለሽ? ይላታል። ብሌን በጣም በመናደድ በጩኸት ትመልስለታለች። ያንን ያደረኩት እኮ ወደ አንተ ለመምጣት ነው እና ለምንድን ነው የምትወቅሰኝ? እንዲሁም ልትወደኝ ይገባል አለችው። የምታደርገውና የምትናገረው ሁሉ ያናድደዋል። ኃይሉ በቁጣ ያፈጥባታል። እኔም ብለሽ ሳይሆን ገንዘብ ፈልገሽ ነው የመጣሽው። አንቺ ልጅሽንና የሚያፈቅርሽን ሰው በገንዘብ የለወጥሽ ሴት ነሽ። ስለዚህ እንዳከብርሽ አትጠብቂ አላት። ብሌን ይሄ ሁሉ እንደሚገባት ታምናለች። ይሄ የግፏ ውጤት ነው። ግን ከዚህ ክብረ ቢስ ሰውዬ ጋር መኖር አትፈልግም። ከዚህ ሰውዬ በላይ የተሻለ ገንዘብ ያለውና ከኃይሉ ሊጠብቃት የሚችል ጠንካራ ወንድ ስትፈልግ ነው የኖረችው። አሁን ከካሌብ ጋር ተቀራርባለች። ካሌብ የምትመኘው አይነት ወንድ ነው። ከኃይሉ ሊያድናት ይችላል። ግን ደግሞ ልጅ አለችው።
በሷ ምክንያት ልጁ እንድትጎዳ አትፈልግም። ኃይሉ ጨካኝ ሰው ነው። ምን ሊያደርግ እንደሚችል አታውቅም። ከካሌብ ጋር በተቀራረበች ቁጥር ከመብት ጋር የነበራት ሰላማዊና የደህንነት ስሜት እየተሰማት ነው። መውደድ ለካ ይህን ያክል ምቾት አለው እያለች ነው። እሷ ተወዳ እንጂ ወዳ አታውቅም። ሰሞኑን ግን ለካሌብ ለየት ያለ ስሜት እየተሰማት ነው። ይሄ ከገንዘብ ፍቅር የተለየ ነው። ብሌን ይህም ቤት ትጠለዋለች። ግን ኃይሉ ባሏ እስከሆነ ድረስ የመኖር ግዴታ አለባት። በጣም ስለደከማት አረፍ ለማለት ወደ መኝታ ክፍል ስትገባ ልብ ቀጥ የሚያደርግ ነገር ነበር የገጠማት። ኃይሉ ከማታውቃት ሴት ጋር እየተዳራ ነበር። ደንግጣ ተመለሰች። ትንፋሿ እየተቆራረጠ ነው። ወደ ኪችን በመሄድ ውሃ ጠጣች። ከትንሽ ቆይታ በኋላ ኃይሉና አብራ የነበረችው ሴት መጡ። ብሌን ፊቷን አዙራ ቆመች። ኃይሉ እየሳቀ የኔ ፍቅር በቃ ደውልልሻለሁ ብሎ ሸኛት። ብሌን ብታንቀው ደስታዋ ነው። ለኃይሉ ፍቅር ኑሯት ወይም ቅናት አሳብዷት አይደለም። የክብሯ ነገር ነው እንዴ የሚያደርጋት። ከሷ ጋር የሚተኛበት አልጋ ላይ ሌላ ሴት ይዞ መተኛቱ አናደዳት። ክብሯን መርገጡ አንገበገባት። ጥላቻ በተሞላበት አስተያየት እያየችው ምን አይነት ርካሽ ሰው ነህ? እንዴት እኔ የምተኛበት አልጋ ላይ ይህንን ነውር ትፈጽማለህ? አለችው። እሱም አንገቷን አንቆ በመያዝ አንቺ ክብር የሌለሽ ሴት እኮ ነሽ። ይሄ ነገር ያስጨንቅሻል እንዴ? አንቺ ከክብርና ከፍቅር በላይ ገንዘብ ነው የምትፈልጊው አላት። የብሌን አይኖች እንባ ቀረሩ። በተሰበረና ባዘና አንደበት ተናገረችው። አሁን ያንን ነገር አልፈልገውም። ያንተም ሆነ የኔ ልብ ውስጥ ፍቅር የለም። ስለዚህ እንፋታ አለችው። ኃይሉ በፈገግታ ያያት አታስቢ፣ ይፈታሻለሁ፣ ግን ትንሽ ቀን ጠብቂ አላት። ምን እስከሚፈጠር ጠብቂ እንዳላት አታውቅም፣ ግን እንደሚፈታት ሲነግራት ደስ ብሏታል። ብሌን የዛን ቀን ምሽት ሶፋ ላይ ለመተኛ ስትዘጋጅ አልጋው ላይ ነው የምተኘው አላት። ቀን ሲዳራበት የነበረው አንሶላ እንኳን እንዲቀየር አልፈለገም። ሰውነቷ የተሸማቀቀ ሳትወድ በግዷ አልጋው ላይ ተኛች። እሱ ሲያንኮራፋ፣ እሷ ግን እንቅልፍ ባይኗ አልዞር ብሏታል። ስለ ካሌብ እያሰበች ነው። ስለምወድሽ ላግዝሽ ፈልጋለሁ ያላት ንግግር ጆሮዋ ላይ ያቃጨለባት ነው። ከካሌብ ላለመራቅ ወስናለች። እሱ ሰውን የሚረዳ ሰው ነው። ምናልባት አያቷ ጋር ወደ አሜሪካ ስለሄደችው ልጅ ብነግረው አንዳች ሊያግዘኝ ይችላል። ልጄንም አያቷንም ይቅርታ መጠየቅ አለብኝ። መብትን ይቅርታ ሳልጠይቀው በመቅረቴ እንደ ሳት እያንገበገበኝ ነው። ስለዚህ አሁንም ፈጥኜ ይቅርታ መጠየቅ ይኖርብኛል አለች። ይህን ለማድረግ ደግሞ የካሌብ እገዛ ያስፈልጋታል። በምንም ነገር እንደሚያግዛት ነግሯታል። እሱ ጋር ለመቀራረብ እያሰበች ቢሆንም ልጁ ሩት ግን በዚህ ነገር ደስተኛ አይደለችም። ሩት ልጅ ስለሆነች ይህን ነገር መረዳት ይከብዳታል። ግን እሷንም ሆነ ካሌብን እንደምትወዳቸውና መተጋገዝ እንደሚችሉ ልታስረዳት አሰበች። በነጋታው ለካሌብ ሳታሳውቅ ወደ ሩት ትምህርት ቤት ሄደች። ሩትን አስጠርታ እዛው ግቢ ውስጥ ነበር ያገኘቻት። ሩት ካሌብ ያስጠራት መስሏት ነበር። ስላኮረፈች እዚህም መጥቶ ይቅርታ ሊጠይቃት መስሏት ነበር። ግን ካሌብ አልነበረም። ብሌን መሆኗን ስታይ ልትመለስ ነበር። ብሌን ወደ እሷ በመጠጋት እባክሽ እንዲያናግሪኝ፣ የማወራውን ብቻ መስማት ነው፣ ግዴታ እንድትረጅኝ አልፈልግም አለቻት። ሩት እጇን በደረቷ አጣምራ ትሰማት ጀመር። እኔ ፍቅር የምፈልግ ማፍቀርም ሆነ መፈቀር የምሻ ሴት ነኝ። ያንቺ ጭንቅላት ሊረዳ የማይችሉ ነገሮች ሕይወቴ ላይ ተፈጥረዋል። እናም እነዛን ነገሮች ማስተካከል እፈልጋለሁ። ያንን ለማድረግ ደግሞ ካሌብንና አንቺ ታስፈልጉኛላችሁ። ሰው ከጎን ያስፈልገኛል። እኔ ልጎዳችሁ ወይም ባንቺና በአባትሽ መካከል ገብቼ ላራርቃችሁ አይደለም። እኔ እናንተን የመረጥኩት ሕይወት ስለምፈልግ ነው። አዲስ ነገር አብረን መጀመር ስለምፈልግ ነው አለቻት። ከዛ ባንቺ ምክንያት አጎቴም እንዳባቴ በገመድ ታንቆ ይሞታል። አንቺ ክፉ ሴት ነሽ፣ በቃ አንፈልግሽም አለቻት። የሩት ቃላቶች የብሌን ጆሮ ሲገቡ ብሌን ሰውነቷ ከዳት። እየተንቀጠቀጠች ነው። ወደ ኋላ እያፈገፈገች ነው። ሩት አሁንም መናገሯን አላቆመችም።
የኔ ጭንቅላት ብዙ ነገር መረዳት ይችላል። ሕፃናት ብለሽ እኔን ለማታለልና ለመደለል እዚህ ድረስ መጣሽ። ሕፃን እያለሁ ጥለሽኝ እንደሄድሽው አሁንም ሂጂ። እኔ አልወድሽም፣ ከኛ ራቂ አለቻት። ብሌን የሩትን ንግግር ሰምታ በሁለት እግሮቿ መቆም አልቻለችም። ሰውነቷ ከዳት። ተዝለፍልፋ መሬት ላይ ወደቀች። ሩት የብሌንን መውደቅ ስታይ ደንግጣ መጮህ ጀመረች። ብሌንን ወደ ሆስፒታል ወሰዷት። ካሌብ ተደውሎለት ወዲያው መጣ። እሱ ሲመጣ ብሌን ወደ ራሷ ተመልሳ ነበር። እሱ ወደ ውስጥ ሲገባ ፊቷን አዞረችበት። ሲቃ የተናነቃት ማውራት ጀመረች። በጣም አምኜ ነበር። ካለውበት ምስቅልቅል አውጥተህ ከልጄ ጋር ታገናኘኛለህ ብዬ ነበር። ዛሬ ግን ልጄ ፊት ለፊቴ ቆማ ጥላቿን ስታሳየኝ አንተን መተዋወቄንና ማመኔን ጠላሁት። አውቃለሁ ይቅር የማይባል ስህተት ሰርቻለሁ። ለዚህም መቀጣት ያስፈልገኛል። ግን ደግሞ ለልጄ ስለኔ ክፋት ነግሮ ጠላት ማድረግ ይገባል ብዬ አላስብም። አንተ የቀረብከኝ እውነት ወደኸኝ መስሎኝ ነበር። እግዚአብሔር ይቅርታዬን ተቀብሎ ዳግም የሚወደኝን ሰው ሰጠኝ ብዬ ደስ ብሎኝ ነበር። ግን ይሄ እውነት አልነበረም። አንተ ወደ እኔ የመጣኸው እኔን ለመበቀል እንጂ ወደኸኝ አይደለም አለችው። ካሌብም ስሜቱን መግለጽ ጀመረ። አዎ በወንድሜ ሞት እኔም ሆንኩ እናቴ በጣም አዝነናል። እናቴ በየቀኑ ስታለቅስ ሩት ትመለከት ነበር። እኔም ከመጠን በላይ የጠጣው ያንቺን ስም እያነሳው ስረግምሽ ትሰማ ነበር። እናቴ ትንፋሿ እስኪቋረጥ ድረስ እየረገመችሽ ነበር። ሩቴን እየሰማች ነው ያደገችው። እናቴ አንቺን ክፋት አንድም ሳታስቀር ነግራታለች። እናቴ ከሞተች በኋላ አንቺን መበቀል አሰብኩኝ። ይህን ነገር ሩት ደገፈችኝ። በሷ እድሜ ያሉ ልጆች ስለ በቀል አያውቁም፣ ምን ነገርም የለበትም። እሷ ግን ታውቅ ነበር። ስተት እንደሆነ ይገባኛል። ግን ይሄ የሩት ዕጣ ፈንታ ነው። አንቺን ከቀረብኩሽ በኋላ ግን ሐሳቤ ለሁለት ተከፈለ። ሩት እናት ያስፈልጋታል። አቅፋ ጸጉሯን የምታሻሻት እናት ትፈልግ ይሆናል አልኩኝ። ሕይወትሽን በጥብጬ አንቺንም እንደ ወንድሜ ራሽ እንድትሰቂ ነበር ምኞቴ፣ ግን አልቻልኩም። ምክንያቱም አንቺ የሩት እናት ነሽ። በዚህ ሂደት ነበር የወደድኩሽ። በቀል የዘራውበት ልቤ ፍቅር አፈራ። ላስቆመው አልቻልኩም። ከቀን ወደ ቀን ፍቅርሽ ባሰብኝ። ግን ደግሞ አንቺን መውደዴንና ማፍቀሬን ሳስብ ራሴን እጠላዋለሁ። አንቺ የወንድሜ ሴት ነበርሽ። ወንድሜ ወድሽ ነበር። ከአንቺም ልጅ አለው እና እንዴት ነው ልቤ ጨክኖ የወንድሜን ሴት ሊወድ የቻለው? ከራሴ ጋር ሞገጥኩ። ይህን ድርጊቴን ወንድሜና እናቴ ቢያውቁ ከአንቺ ያልተናነሰ ክደት እንደሰራውባቸው ይነግሩኝ ነበር። ሩትን አሰብኳት። ሩት ይህን ነገር አትፈልግም። እኔ ደግሞ እሷ የማትፈልገውን ነገር ማድረግ አልፈልግም። ስለዚህ ፍቅርን በቀልም ያለበትን ልቤን ቆለፍኩት። አሁን እዚህ ቦታ ባንገናኝ ኑሮ ደውዬልሽ ሁሉንም ነገር ልነግርሽ ነበር አላት። ብሌን የካሌብ እግር ላይ ወድቃ አለቀሰች። ልጄ ይቅር እንድትለኝ ብቻ ነው የምፈልገው፣ ይቅር ብላኝ እንድታቅፈኝ እፈልጋለሁ አለችው። ካሌብ ከሩት ጋር እንዲገናኙ አደረገ። ብሌን ተንበርክካ ልጇን ይቅርታ ጠየቀች። ሩት በዚህ ሰዓት አንድ ነገር እያሰበች ነው። አባቴና አያቴ ይሄን ነገር ባዩ እያለች ነው። ካሌብ ወደ ሩት ጠጋ ብሎ ሩትዬ፣ ሁሉም ሰው ይሳሳታል። አንቺም ስታድጊ ብዙ ስህተቶችን ትሰሪያለሽ። ማንም ፍጹም አይሆንም። ዋናው ነገር ተጸጽቶ ይቅርታ መጠየቅ ነው አላት። ሩት ካሌብን ገልመጥ በማድረግ ይሄ ይቅርታዋ ግን ያንተን ፍቅር ካንተ ጋር እንድትሆን ያደርጋታል። አንተና ብሌን ፍቅረኛሞች እንድትሆኑ አልፈልግም። ከሆናችሁ አባቴም አያቴም እኔም እናዝናለን አለችው። ካሌብ ሩትን አጥብቆ በማቀፍ አታስቢ፣ መቼም አይሆንም። እኔ የምፈልገው አንቺ ደስተኛ እንድትሆኚ ብቻ ነው። የእናት ፍቅር ያስፈልግሻል፣ እሷም የልጅ ፍቅር ያስፈልጋታል አለ። ሩት ካሌብን ቃል ካስገባችሁ በኋላ ነበር ለብሌን ይቅርታ ያደረገችላት። አንዳንዴ ፍቅር የተሳሳተ ቦታ ላይ ይገኛል። የካሌብ ፍቅር ያለ ቦታው ነበር የተገኘው። እናም ፍቅሩን አግኝቶ ማጣጣም አልቻለም። ብሌን ለካሌብ የምትታይ እንጂ የማትቀመስ በለስ ናት። ካሌብ ወደ አሜሪካ በመመለስ እዛ መኖር ጀመረ። ሩት ደግሞ እዚሁ ከብሌን ጋር እየኖረች ነው። በረፍት ሰዓት ወደ አጎቷ ትሄዳለች። አሁን በጣም ደስተኛ ናት። ብሌን
ከኃይሉ ጋር ለመለያየት ብዙ ጊዜ ፈጅቶባታል። ካሌብ ከጎኗ ባይሆን የማይቻል ነገር ነበር። ግን እሱ ስላለ ነፃ መውጣት ችላለች። አሁን ላይ ልጇን እየተንከባከበች ነው። ያጎደለችባትን ለመሙላት እየሞከረች ነው። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።